ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ትላንት በኖቲንግሃም ፎረስት እንግዲህ ነጥብ ጥለናል። ከሶስት ተከታታይ ድል በኋላ ትላንት ነጥብ የጣልንበት ብቸኛው ጨዋታ ሆኗል እና የማሸነፍ ሪከርዳችን ትላንት ተገቷል። ያም እንግዲህ ፀጉሬን አልቆረጥም ዩናይትድ 5 ጨዋታ ሳያሸንፍ ያለው ሰው ሳይቆረጥ ይቀጥላል። ቤተሰቦች ፋብሪዞ ሮማኖ እዛ ጋር እንደፖሰተው ይሄ ግለሰብ በቅርቡ አይቆረጥም ማለት ነው። ግን ዞሮ ዞሮ አሁን እዚህ ሰው ላይ ሳይሆን ትኩረታችን እንደው ከትላንቱ ጨዋታ በጣም ተከፍታችኋል ወይ? ቤተሰቦቻችን ብዙ ማህበራዊ ድረገጾችን ሳይ ነበር፣ ፌስቡክ፣ ሌሎች ማህበራዊ ሚዲያዎች ላይ እና የዩናይትድ ደጋፊዎች ከትላንቱ ጨዋታ በጣም የተበሳጫችሁ ነው የሚመስለኝ በውጤቱ። እውነት ለመናገር እንደው አንድ ጥያቄ ልጠይቃችሁ፣ የተበሳጫችሁት በዩናይትድ ውጤት ነው ወይንስ ደግሞ ዩናይትድ ፐርፎርም ባደረገበት መንገድ ነው ወይስ ነጥብ በጣለበት መንገድ ነው? እስቲ ምንድን ነው ከትላንቱ ያበሳጫቸው? የዩናይትድ ውጤት ሁለታቻ ማጠናቀቁ በፎረስት ይሄን ያህል በጣም የሚያስከፋ ውጤት ነው ወይ? ይችን እንድትመልሱልኝ ይፈልጋሉ። የሚያስከፋ ውጤት ነው ወይ? የሚያስከፋ ነው ካላችሁስ ምክንያታችሁ ምንድን ነው? ከትላንቱ ጨዋታ እንደዚሁ የተሰማችሁ ስሜት ምንድን ነው የሚለውን በኮሜንት ላይ እንዲሁ እንድታሰፍሩ ፈልጋሉ። ቤተሰቦች እንደኔ ግን የትላንቱ አቻ ውጤት መጥፎ አይደለም ለዩናይትድ። አንደኛ ለመሸነፍ ሪከርዳችንን ያስከትለናል። አልተሸነፍንም። ኤኒዌይስ በቃ ፖዘቲቭ ነገሩን እኔ ካልን ከትላንቱ ጨዋታ 1 ነጥብ ይዘን መውጣታችንና አለመሸነፋችን ነው። አምና ደግሞ ከፎረስት ጋር ካደረግናቸው ጨዋታዎች አንጻር አሁን ሁልጊዜ ከአምናው ጋር ማነጻጸር አግባብ ላይሆን ይችላል። አምና በጣም ደካማ ስለነበር፣ ግን ዘንድሮ ደግሞ የተሻለ ነገር ዩናይትድ እየሰራ ስለመሆኑ የዘነጋን ይመስለናል እና ብዙዎቻችሁ ለምንድን ነው አቻ የምንወጣው? ማሸነፍ ነበረብን የትላንቱን ጨዋታ ልካት እንደ ኢንድ ኦፍ ደ ወርልድ አድርጋችሁ እየቆጠራችሁ ያላችሁ እና ስሜታችሁ የተጎዳ ደጋፊዎች በጣም ብዙ ስለመሰላችሁ ነው። ቤተሰቦች ለማንኛውም ከትላንቱ ጨዋታ እንደው ምን ታዘብን የሚለውን የአንዳንድ ተጫዋቾችን እንቅስቃሴ በተለይ በጣም ደካማ የነበሩትን እንደው እንደ ቲም ዩናይትድ እንደው ከአንድ ተጫዋች በስተቀር እኔ ጥሩ ነበሩ ብዬ አላስብም። ግን እነኚህን እያነሳን እናወራለን ማለት ነው። ስለ ጨዋታው የተሰሙንን ሀሳቦች እንዲሁ እናንሸራሽራለን። እናንተም ሀሳብ አስተያየቶቻችሁን እየሰጣችሁ አብራችሁኝ እንድትቆዩ ነው የምጋብዘው። መልካም ቆይታ። ባለፈው አመት ላይ ዩናይትድ አሁን ከተጫወታቸውና እንደው ነጥብ ካገኘባቸው ቲሞች መካከል ብንጠቅስ እንኳን ለምሳሌ አሁን ባለፈው ሲዝን ከፎረስት ጋር ዩናይትድ አዌይ ተጫውቶ ነበረ። እንዲሁም ከሊቨርፑል ጋር አዌይ ተጫውቶ ነበር። ከብራይተንም ጋር እንደዚሁ ሆም ላይ ተጫውቶ ነበር እና ከነኚህ ሶስት ቡድኖች የወሰደው ነጥብ አንድ ብቻ ነው ባለፈው ሲዝን ላይ ማለት ነው ዩናይትድ። አሁን በዚህ ሲዝን ግን ከነኚህ ቲሞች የወሰዳቸው ነጥቦች 7 ናቸው ማለት ነው። ከባለፈው ዓመት በ6 ነጥብ የላቀ ዩናይትድ በዚህ ሲዝን ከነኚህ ቲሞች ወስዷል ማለት ነው። ለምንድን ነው ይሄን ብዬ የጀመርኩት? አድማጮች እኛ እንደምናስበው ዩናይትድ በጣም የከፋ እንደው ሁኔታ ላይ አይደለም የሚገኘው። በትላንቱ የፎረስት አቻ መውጣት እንደው መደሰት ባይገባንም እና እንደው ለዩናይትድ እንደው የሚመጥነው ነው ሰሞኑ ከነበረበት አቋም ዩናይትድ እንደው አቻ ይበቃዋል ብለን የምንቀመጥበት ጨዋታ ባይሆንም ግን መጥፎ የሚባል ደግሞ ውጤት አይደለም። ይሄን ማመን መቻል መቀበል አለብን እና የበርካታ ዩናይትድ ደጋፊዎችን ስሜት እንደዚሁ ሳይ በማህበራዊ ድህረ ገጽ በሉት በተለያዩ በፕላትፎርሞች ላይ ስሜታችሁን እየገለጻችሁ ያላችሁበት መንገድ ልክ እንደ ትልቅ ነገር ዩናይትድ እንዳጣ ነው እና አውቃለሁ። ጥሩ ፎርም ላይ ነበረ ማንቸስተር ዩናይትድ አውቃለሁ። አሁን እናወራበታለን። ዩናይትድ ስህተት ሰርቷል። በጣም ሲል የሆኑ ስህተቶችን ሰርቷል። በ2 ደቂቃ ውስጥ በፍጹም እነኛ 2 ጎሎች መቆጠር የለባቸውም ነበር እና ስህተቶቹ ይቅር የማይባሉ ስህተቶች ናቸው። እነኛ ስህተቶች ናቸው ዋጋ ያስከፈሉት ቲሙን እና 2 ነጥብ እንዲያጣ ያደረጉት። የኖቲንግሃም ፎረስትንም እዚህ ጋር ጥሩ መጫወት አንርሳ። በጥሩ የሆነ የአካል ብቃት ነው ከዩናይትድ በተሻለ ፎረስቶች ለጨዋታው ዝግጁ ሆነው ተገኝተው የነበረው ማለት ነው። ቤተሰቦች ግን ኦቨርኦል ስናየው መጥፎ የሚባል ውጤት አይደለም። ይሄን ያህል ሊያስከፋን የሚገባ ውጤትም አይደለም የፎረስት ጨዋታ የትላንቱ እና በጥሩ መልኩ መቀበል አለብን። ዊ ሃቭ ቱ ቢ ፖዘቲቭ መሆን መቻል አለብን። ኢንድ ኦፍ ዘ ወርልድ አድርገን ይሄን ውጤት መቁጠር የለብንም ብዬ መልእክቴን እንዲሁ ማስተላለፍ እፈልጋለሁ። ቤተሰቦች ለሁላችሁ ስለ ጨዋታው አንዳንድ ጉዳዮችን እንደዚሁ ስናይ ፍራስትሬት
ያደርጋል። በጣም ፍራስትሬት ነው የሚያደርገው። ምክንያቱም ይሄንን ጨዋታ ከረፍት እንደው ስንወጣ 1-0 መራነው። በጣም ጥሩ ነው። እኔ ዩናይትድ 3 ነጥብ ይዞ እንደሚወጣ እርግጠኛ ነበርኩ። በተለይ ቀድሞ ጎል ካስቆጠረ በኋላ ትላንት። ምክንያቱም ከዚህ በፊት ብለነዋል፣ ዩናይትድ ቀድሞ ጎል የሚያስቆጥር ከሆነ በተለይ ፈርስት ሀፍ ላይ እንደው አንድ ሆነ ወይ ሁለት አድርጎት ቢወጡ ኖሮ ወይ 1-0 ነው ኦፍኮርስ የወጡት እና በቂ ነበር ዩናይትድ 3 ነጥብ በሁለተኛውን አጋማሽ በጥሩ ሞራል እንዲጀምርና ይሄን ውጤት አስጠብቆ እንዲወጣ ከተቻለም እንደው ተጨማሪ ጎል አስቆጥሮ ፎረስትን ለማሸነፍ የሚሆን በቂ የሆነ እንቅስቃሴና በቂ የሆነ ጅማሮ ነበር ዩናይትድ ያደረገው ማለት ነው ቤተሰቦቻችን። እና የኔ ኤክስፔክቴሽን በቃ 3 ነጥብ ነበር ከአንዷ ጎል ቀድማ መቆጠር በኋላ ማለት ነው ካሳቢሮ ካስቆጠረት። ይህንን ስል ግን ዩናይትድ እንደው ከረፍት በፊትም ከሁለት በላይ ጎል ማስቆጠር የለበትም ነበር እያልኳቸው አይደለም። የፎረስትንም ጥሩ መንቀሳቀስ እንዲሁ ሳንዘነጋ ማለት ነው። ግን ትኩረታችን አሁን ዩናይትድ ላይ ብቻ ስለሆነ ቡድኑ በጣም ሲሪ ነበረ ትላንት። በተለይ ከረፍት በፊት አሁን በጣም ካልም ነበሩ። ተረጋግተው ነበር ጨዋታቸውን ሲያደርጉ የነበሩት ቴምፖውን ለመቆጣጠር እና የኖቲንጋም ፎረስቶችን ጥቃት እንዲሁ በተረጋጋና ብስለት በተሞላበት መንፈስ እንደ ቡድን ለመመከትና ፎረስትን ለማስተናገድ ዩናይትድ ጥረት አድርጎ ነበር። ነገር ግን ይሄ ጥረት በሰከንድ ሀፍ ላይ እንዲሁ አልታገዘም ማለት ነው። ያውም ሰከንድ ሀፍ ብዙ ደቂቃዎችን ሳይወስድ አስቡት፣ እረፍት ተመለሱ። ጥቂት ደቂቃ ነው እረፍት እንደተጫወቱ 1-3 ደቂቃ እንደተጫወቱ በ48ኛው ደቂቃ ላይ ጎል አስቆጠሩ ፎረስቶች ማለት ነው፣ አቻ ሆኑ። ከእንደገና ደግሞ ከሁለት ደቂቃ በኋላ በ48 እና በ50ኛው ደቂቃ ላይ እንዲሁ ተመሳሳይ አይነት ኳስ ተቆጠረብን። ይሄ የትኛውም ቲም ሊሰራው የማይችለው ስህተት ነው ዩናይትድ እየሰራ ያለው እና የአምናውን ዩናይትድ የሚያስታውስ በጣም ሲል የሆኑ ሚስቴኮች። አማድ አልፈርድበትም። እዛ ቦታ ላይ አማድ የተገኘው በምክንያት ነው። ምክንያቱም እሱ የመከላከል ኃላፊነት ተሰጥቶታል በዩናይትድ ቤት እና እስቲ ያስቡት አሁን ትላልቅ የሆኑ እንደነ ጊብስ ዋይት አይነት ግዙፍ እና ረጅም የሆኑ ተጫዋቾች አማድን ኤክስፕሎይት ሳያደርጉት እዛ ጋር ማለት ነው። ከአማድ ጋር የጭንቅላት ኳስ እንዲሁ ለመቅጨት ከአማድ ጋር ከጎን ሆኖ ሲፎካከሩ አስቡት። አማድ በቃ ኦልሞስት እኮ ቢነሳም አማድ ያው ተፈጥሮ ነው፣ ተክለሰውነቱ ነው ፈጣሪ የሰጠው ማለት ነው። እና ይህን ተጫዋች የጭንቅላት ኳስ ተከላከልልኝ ብቻ አንተ እዛ ፔናልቲ ቦክስ ውስጥ ኤሪያ ውስጥ ሆነክ ተከላከል፣ የመከላከል ሚና ይኖርሃል ብለህ የምታስገባው አይነት ተጫዋች አይደለም ማለት ነው። እና ፎረስቶች በትክክል ትላንት ታርጌት ያደረጉት አማድን እንደሆነ የዩናይትድ ደካማ ሊንክ አድርገው ነው የቆጠሩት እና ይህም ደግሞ ጠቅሟቸዋል። ጎል አስቆጥረውብናል። ፍሪሊ ነው ጎሉን ገጭቶ ያስቆጠረው ማለት ነው። እና አማድ ተነሳም ባልተነሳ ለጊብስ ዋይት ምንም ማለት አይደለም። ኳሱን በተሻለ እና በትክክል በሚፈልገው መልኩ ገጭቶታል። ስለዚህ ጎሉን አስቆጠረ። ሴላሜንስ ምናልባት የተሻለ ነገር መስራት ይችል ነበር፣ ግን እሱም ምንም ማድረግ አልቻለም። ጎሉ ተቆጠረበት ማለት ነው እና ከዚህ ጎል መቆጠር በኋላ ደግሞ ዩናይትድ ወደ ጨዋታው ይመለሳል ብለን በምናስብበት ሰዓት ገና እንግዲህ 2 ደቂቃ ነው ያ ጎል ከተቆጠረ። በተመሳሳይ እንዲሁ በተሻገረ ኳስ ወይ በደንብ ተገኝቶ አልወጣም ኳሱ እዛው ነበረ ተገጫይቶ እንትን ያለው። ከዛ በኋላ ሁለተኛው ጎል እንዲሁ ዩናይትድ ላይ በ2 ደቂቃ ውስጥ ተቆጠረ ማለት ነው እና በጣም ሲሊ የሆነ ጎል። የመጀመሪያውም ሁለተኛውም ኳስ እንዲሁ ክሊር መሆን እየነበረበት መራቅ የነበረበት የመጀመሪያው ኳስ እንዲሁ በአማድ መፍረድን ያልፈልግም። የአማድ ችግር ነው እያልልም፣ ምክንያቱም አማድ እዛ ጋር ምንም ማድረግ አይችልም። ተቆጠረ፣ በዚህ መልኩ ተቆጠረበት ዩናይትድ። ይሄ በጣም የሚያስደነግጥ ነበር፣ እውነት ለመናገር በጣም ያስደነግጣል። ሾኪንግ ነው እና በእንደዚህ አይነት ደቂቃ ዲፈረንስ 2 ጎል በአንዴ መቆጠር ማለት ለዩናይትድ ከምባኩን ለመፈጸም ያኔ ነገሮች በጣም ከባድ ይሆናሉ። ምክንያቱም ፎረስቶች ይበልጥ እየተነሳሱ ነው። ተጨማሪ ጎል ለማግባት ውጤቱን አስጠብቀው ለመውጣት በጣም በተነሳሽነት ነው የሚጫወቱት። የዩናይትድ የቀድሞ ተነሳሽነት ደግሞ በትላንት ጨዋታ ላይ የለም ነበር እና ከባድ እንደሚሆን ጨዋታው ያስታውቅ ነበር። ምክንያቱም ዩናይትድ ትላንት ኢገር አልነበረም፣ ረሃቡ አልነበራቸውም። ይሄ ሜንታሊቲው ልክ ከብራይተን ጋር ስንጫወት ለማሸነፍ የነበራቸው ስለንቦና ለማሸነፍ 3 ነጥብ ይዞ ለመውጣት የነበራቸው ተነሳሽነት ትላንት ግማሹ እንኳን የለም ነበር እና ይሄ ኢገርነሱ
ጎል ለማስቆጠር የችኮላው እና በአጠቃላይ ፍላጎቱ ትላንት በዩናይትድ ቡድን ውስጥ በአጠቃላይ እንደ ቲም ስለሌለ እንደው ዩናይትድ የሚሸነፍ ሁሉ ይመስል ነበር እውነት ለመናገር ማለት ነው። እና እንደው ከቡድኑ እንዲያንሰራራ ከምንም ተነስቶ ከኮርና እንዲሁ የተመለሰችውን ኳስ በተከላካይ በጭንቅላት በመከላከል ማለት ነው ኖቲንግሃም ፎረስት የተመለሰችውን ኳስ አማድ በዛ መልኩ በጣም ግሩም የሆነ ኳስ የግል ቴክኒኩን ተጠቅሞ የምታምር ኳስ ነበር ያስቆጠረው እና ዩናይትድን ወደ ጨዋታው የመለሰው ማለት ነው። አማድ ግን እቺ ጎል እንደው ዩናይትድን ወደ ጨዋታ መልሳ ተጨማሪ ጎሎችን እንዲሁ አስቆጥሮ አሸንፎ ለመውጣት በቀጣይ በቀሩት በጣም ጥቂት በሆኑ ደቂቃዎች ላይ እድሎች ነበሩት። ዩናይትድ ግን እነኚህኑ እድሎች እንደዚሁ ወይ በተከላካዮች ይመለሳሉ የተመቱ ኳሶች ወይ ከመስመር ላይ እንዲሁ ወጥተዋል አንዳንድ ኳሶች እና ዩናይትድ 3 ነጥብ ማግኘት አልቻለም ማለት ነው። ተጨማሪ ጎል ሳያስቆጠር ቀረ ማለት ነው እና የትላንቱ ጨዋታችን ትንሽ ተሰሞኑን ከነበርንበት ተነሳሽነት አንጻር በጣም የወረደ በተለይ በተጫዋቾቻችን አእምሮ ላይ ሜንታሊቲያቸው ላይ ጨዋታውን ለማሸነፍ ወደ ሜዳ የገቡበት ዝግጅት ላይ ጥያቄ እንድናነሳ የሚያደርግ ነው። ምክንያቱም ተመሳሳይ የሆነ አፕሮች አልነበረም፣ አቀራረብ አልነበረም ሲከተሉ የነበሩት። ኦፍኮርስ ሩበን አሞሪም ቀደም ብሎ ነግሮናል፣ በፎረስት ጨዋታ ላይ የተለየ አፕሮች ጠብቁ። ምክንያቱም ዩናይትድ ሜዳው ላይ ሲጫወትና ከሜዳው ውጭ ሲጫወት አንድ ቡድን አይደለም፣ አንድ አይነት አቀራረብ አይደለም ይዘን የምንገኘው ብለው ተናግረው ነበር። ግን በዚህ ያህል ደረጃ ደግሞ ሜንታሊቲያቸው ወርዶ የማሸነፍ ፍላጎታቸው በጣም ቀንሶ ለጨዋታው ይመጣሉ ብለን ሁላችንም አልጠበቅም ነበር። ይበልጥ ረሃብን ፈልገን ነበር ከተጫዋቾቻችን የማሸነፍ ረሃብ የማሸነፍ ጉጉቱን ጠብቀን ነበር እና እኔ በትላንቱ ጨዋታ ዕለት እንደው ከዩናይትድ ተጫዋቾች በጣም አሞግሰው የምትሉኝ ከሆነ ካሳሚሮን ላሞግሰው እወዳለሁ ማለት ነው። ካሳሚሮ በጣም እንደው ከአንዳንድ ፊት መስመር ላይ ካለው ዩናይትድ ተጫዋቾች እሱ ጎል በማስቆጠር እንዲሁ ቲሙ እንዲያሸንፍ ለማድረግ ይሄ የጎል አስቆጣሪነትን አይምሮና የማሸነፍ ስነልቦናን ይዞ የገባ ተጫዋች ይመስል ነበር እና ትልቁ ሬቲንግ የሚያገኘው አይ ቲንክ ካሳሚሮ ይመስለኛል። ከዩናይትድ ተጫዋቾች ትላንት እድሎች ነበሩት፣ ጎልም ሊያስቆጠር የሚችልባቸው ጥሩ ጥሩ የሆኑ ሙከራዎች ነበሩት ባከኑበት እንጂ ማለት ነው እና የማሸነፍ ፍላጎቱን ረሃቡን የካሳሚሮን በትላንቱ ጨዋታ ነው ማየት ይችያለሁ በደንብ አድርጌ እና ካሳሚሮ በጣም ይለየ ነበር። ከዩናይትድ ተጫዋቾች ደግሞ ሁሉ ጊዜ አዳዲስ ፈራሚዎች እንደው ሲባልና በባለፉት ጨዋታዎች ላይ በጣም ሲሞካሹ ሁሉ ጊዜ ቢሆን ለነሱ ፀሐይ የለም። ቤተሰቦቻችን ትላንት በጣም ጠፍተው ነበር እየታዩት። ብሪያን ምቡሞ፣ ማቲያስ ኩኛም በግል ያደረጉት እንቅስቃሴ ጥሩ የሚባል የሆነ እንቅስቃሴ አይደለም። ትላንት ቶታሊ በቃ ጥሩ አልነበሩም ብለን መናገር እንችላለን። እነዚህ ተጫዋቾች ዩናይትድ እንደ ቲም በአጠቃላይ ጥሩ አልነበረም። እነኚህ ተጫዋቾች ደግሞ አንዳንድ ጊዜ ቲሙን ይዘው የሚወጡት የጎል የማግባት እድሎችን ሲፈጥሩ የነበሩ ልጆች በትላንቱ ጨዋታ ለምን እንደሆነ አላቅም፣ ግን ተቀዛቅዘዋል። መቀዛቀስ ታይቶባቸዋል። ዩናይትድ ውጤት ይዞ እንዳይወጣ ያደረገውም አንድ ምክንያት ይመስለኛል። የሆነ ነገር ማድረግ ይችሉ ነበር። ቀደም ሲል ካሳዩን ፐርፎርማንስ እና አቋም አንጻር ማለት ነው እንጠብቅ ነበር ከነኚህ ተጫዋቾች፣ ግን ቀናቸው አይደለም። ሁል ጊዜም ቢሆን እንደዚህ አይነት ሱፐርስታር ተጫዋቾች ቀናቸው የማይሆኑባቸው አንዳንድ ጨዋታዎች አሉ። ስለዚህ እንደዚህ በእግር ኳስ ያለ ነገር ተፈጥሯዊ ነው፣ ይከሰታል። ሁል ጊዜ ተመሳሳይ የሆነ ፐርፎርማንስ አንድ ተጫዋች ሊያሳይ አይችልም። ግን ሁለቱም ትላንት መጥፋታቸው ነው ለዩናይትድ ትልቁ ችግር የሆነው። አትሊስት አንዱ ተጫዋች ጥሩ ቢሆን ኖሮ ውጤት እንደው ከዚህ በተሻለ ውጤት ይዘን ልንወጣ የምንችልበት እድል ነበር። የቤንጃሚን ሼሽኮን ጉዳይ እንዲሁ ማየት ይኖርብናል። አሁን ከትላንቱ ጨዋታ በኋላ አንዳንዶች ይተቹታል። ለምሳሌ ጋሪ ኔቭል ትላንት አሁንም እንግዲህ ትችቱን እዚህ ተጫዋች ላይ ሰንዝሯል። እኔ ለምን እሱን ታርጌት እንደሚያደርገው ጋሪ ኔቭል አይገባኝም። ቤተሰቦቻችን አሁን ይህን ተጫዋች ጫና ውስጥ እየከተተው እንደሆነው ነው ኔቭል የሚሰማኝ እና ሌሎች ፐንዲቶችም ወይም ሌሎች እግር ኳስ ተመልካቾች ስለ ቤንጃሚን ሼሽኮ መጥፎ ነገር እንዲያስቡ ለማድረግ የራሱን ሀሳብ ሌሎች ላይ ለመጫን እየጣረ ያለ ይመስለኛል እና ይበልጥ እንዳይረጋጋ የሚያደርገው ነው። ኦፍኮርስ እሱ ስራውን ነው ቢሰራው፣ ኔቭል እንደዚህ አይነት አስተያየቶችን መስጠት ይጠበቅበታል። ግን በዚህ ያህል ደረጃ ልጁን ለመተቸት ደግሞ እኔ ፈጥሯል ብዬ ነው እንግዲህ የማስበው። 80 ሚሊዮን ዩሮ ከወጣበት አጥቂ የተሻለ ነገር ትጠብቃለህ ብሎ ተናግሯል ቤንጃሚን ሼሽኮ እና አሁንም በልጁ
እንቅስቃሴ በልጁ ብቃት በዩናይትድ ቤት እያሳየ በአጥቂ መስመር ላይ እያሳየ ባለው ነገር ደስተኛ እንዳልሆነ ጥያቄ እንዳለው በሼሽኮ ጉዳይ ላይ ነው ኔቭል የተናገረው። ቤተሰቦች ይሄንን ስል አሁን እኔ ጋሪ ኔቭልን ስቃወመው ልጁ ላይ የስነ ልቦና ጫና እንዳያሳድርበት ነው። ምክንያቱም የዩናይትድ እንደዚህ ሌጀንዶች በተለይ ጋሪ ኔቭልን የሚያህል ስካይ ስፖርት ላይ የሚሰራ ሰው ብዙ ተደማጭነት አለው እና እንደው ጋዜጦች ትንሽ ነጥቦችን እየያዙ ማጋነንና ያንን ነገር እንደው አባብሰው ማውራት ያውቁበታል እና ይሄ ነገር ደግሞ እየተደጋገመ ሲመጣ ቤንጃሚን ሼሽኮ ላይ ተጽዕኖ እንዳያሳድርበት በሚል ስጋት ነው። ያው ዞሮ ዞሮ እሱ ጋር መድረሱ ስለማይቀር ማለት ነው፣ እሱም ማየቱ ወይ መስማቱ ስለማይቀር። ይሄንን ስል ሼሽኮ መሻሻል እንደው የለበትም ብዬ አልኩ አይደለም። ብዙ ማሻሻል ያለባት ነገር አለ። እውነት ለመናገር ሼሽኮ ብዙ ማሻሻል ያለበት በትላንትናው ጨዋታ ላይ ብቻ ከረፍት በፊት ቤንጃሚን ሼሽኮ አትሊስት አንድ ጎል ማስቆጠር መቻል ነበረበት። አንድ ጎል ማስቆጠር መቻል ነበረበት። የሚፈለገውን ያህል ሰርቪስ እያገኘ አይደለም። አይኖ ዛት አውቃለሁ። ቤተሰቦች የዩናይትድ ተጫዋቾች ትኩረት እየሰጡት አይደለም፣ በተለይ ፊት መስመር ላይ ያሉት፣ ምክንያቱም ሰርቪስ እያደረጉለት አይደለም። ለሱ ብዙ የጭንቅላት ኳሶች ምናልባት ላይጣሉለት ይችላሉ። በአንዳንድ የቡድን እንቅስቃሴዎች ግን ትላንት ጎል ሊያስቆጠር የሚችልባቸው ጥቂት እድሎች ነበሩት፣ 2 ወይ 3 ማለት ነው። እነኝህን እድሎች ግን ሼሽኮ አልተጠቀምባቸውም። አንደኛ ፈርስት ተቹ ጥሩ ባለመሆኑ ምክንያት በሆነ ኳስ ላይ ፈርስት ተቹ ጥሩ አልነበርም ሼሽኮ። በዛ ምክንያት ኳሱን ሳይጠቀመው ቀረ እንጂ ቻንስ ክሬት ተደርጎለት ነበር። ሌላም ኳሶች አሉ ታርጌታቸውን ባለመጠበቃቸው ምክንያት ጥሩ ፖዚሽን ላይ ሆኖ ኳሱን እንደው ተጫዋቹ ይዞ በአግባቡ ባለመምታቱ ምክንያት ኦፍ ታርጌት ሆኖበት ሚስ ያደረጋቸው የጎል ማግባት እድሎች ነበሩ ከረፍት በፊት ማለት ነው። እና አትሊስት ከትላንቱ ጨዋታ ቤንጃሚን ሼሽኮ የተሻለ ማድረግ ይችል ነበር ከነበሩት የጎል ማግባት እድሎች አንጻር፣ ወደ ጎል ከሞከራቸው ኳሶች አንጻር ጎል ማስቆጠር እንደነበረበት አስባለሁ። ግን ይሄን ደግሞ ልጁ ማድረግ አልቻለም። ይሄ ፉል ፓኬጅ አይደለም። ሼሽኮ ሲመጣ ገና እድሜው አሁን 21 ነው አይ ቲንክ እና ፖቴንሻሉ ያለው አጥቂ መሆኑን ሁላችንም እናውቃለን። እንደዚህ አይነት ደግሞ ዩናይትድ እንደው እሱን በሚፈልገው ሰዓት እና ዩናይትድ ጎል በተራበ ሰዓት እና ጨዋታውን እንዲሁ መግደል በምንችልባቸው ወቅቶች ላይ ተጫዋቹም ቢሆን እንዲሁ መገኘት ይኖርበታል። የሆነ ጎል አስቆጥሮ አለሁኝ የማለት አይነት የመከታነት አይነት የአጥቂ መከታ መሆኑን እንዲሁ ማሳየት ይኖርበት ይሆናል። ግን ደግሞ ይሄን ምንም ማድረግ አንችልም። ተጫዋች ችሎታ ያለው እንቅስቃሴዎችን ያደርጋል፣ ይጥራል። ጎል ካላስቆጠረና ካልተሳካለት ደግሞ እንግዲህ ምን ይደረጋል? ልጁን ማሳደግ ብቻ ነው እንዲሁ እያበረታቱ የሚያስፈልገው ማለት ነው። እና ቤንጃሚን ሼሽኮ ላይ ሩበን አሞሪም ምናልባት እሱን አለመቀየራቸው በጊዜ ከረፍት በኋላ እንደውም ብዙ እሱ እንትን አላለም። ከረፍት በኋላ የተወሰነ የመጫወት ደቂቃ ሌሎች ተጫዋቾች ደግሞ እሱን ቀይሮ ሩበን አሞሪም ቢሰጥ አሪፍ ይመስለኝ ነበር፣ ግን ያን ማድረግ ደግሞ አልቻለም። ስለዚህ ሼሽኮን ቡድኑ እንዲያሸንፍ መርዳት አልቻለም ማለት ነው። እና እንደውም አንድ ሪዮ ፈርዲናንድ የተናገረውን ንግግር ተመልክቼ ነበር እና ሼሽኮ ለምሳሌ ከአልኢታሃድ ጋር አልናስሮች ሲጫወቱ አለ፣ ይሄን ያለው ሪዮ ፈርዲናንድ ነው። እና ሁለቱ ቲሞች ሲጫወቱ በጭንቅላት ገይቶ ኳስ አስቆጥሮ ነበር ክርስቲያኖ ሮናልዶ። እና ይህንን ክሊፕ ቆርጬ የክርስቲያኖ ሮናልዶ ሙቭመንት እንዴት እንደሆነ ቆረጥኩኝና ክሊፑን ለአንድ የዩናይትድ ሰው ላኮኝ ነው የሚለው። እንግዲህ ተጫዋች ሊሆን ይችላል ወይ ስታፍ ሊሆን ይችላል። ይህ ሼሽኮ ይሄን እንዲማር ነው ማሳየት ያለብን። ጭንቅላት ኳስ ከመግጨቱ በፊት ኢታድ ላይ ጎል ሲያስቆጠር ሙቭመንቱ ምን ይመስል ነበር፣ እንዴት ሆኖ ሲንቀሳቀስ እንደነበረ ቤንጃሚን ሼሽኮ እነኚህን በሙሉ የክርስቲያኖ ሮናልዶ ሙቭመንቶችና ጎል ከማስቆጠሩ በፊት የነበሩትን እንቅስቃሴዎች በሙሉ እንደው ክሊፕ ተሰርቶ ለቤንጃሚን ሼሽኮ ይሄን እንዲማር መደረግ አለበት። እና እኔ ሼሽኮን በሆን ሙሉ የክርስቲያኖ ሮናልዶ እንደዚህ አይነት ክሊፖችን አውርጄ ሙቭመንትን እንዲሁ አስተካክል ነበር ሲል ነው የተናገረው ማለት ነው ፈርዲናንድ። እንግዲህ ያን ቪዲዮ ልክ ያለው ነው የሚለው እሱ ይሄን ነገር እናስተምረው ለሼሽኮ በሚል ማለት ነው። እና እኔ አሁን ይሄን ያነሳሁት ለምንድን ነው ሪዮ ፈርዲናንድ በጣም ተመችቶኛል። አያችሁ እንደዚህ አይነት ክሊፖችን ቆራርጦ ለዩናይትድ ሰዎች ላከ። ምክንያቱም ሼሽኮ እንዲማር ፈልጓል ከዛ እና የዩናይትድ የአሰልጣኞች ቲም ወይ አባል ስታፍ በሉት ወይ ተጫዋች በሉት እንዲያሳየውና እነኚህ ነገሮቹ ላይ እንዲያሻሽል ነው የፈለገው። ይሄ በጣም ፖዘቲቭ የሆነ ነገር ነው። ከጋሪ ኔቭል ይሄ ነቀፌታ
ሚዲያ ላይ እሱን እንዲጋለጥና እሱን እንዲተቹት መንገድ ከመክፈት ጋዜጠኞች ወይም ጋዜጦች የተቆጠበ የሆነ አስተያየት ነው። በጣም አሳቢነት ያለው አስተያየት ነው ፈርዲናንድ እንደዚህ ሲያደርግ የተመለከትኩት እና እሱንም እንዲሁ አፕሪሼት ለማድረግ ብዬ ነው። ደግሞ ትክክል ነው። ልጁ ብዙ መማር ያለበት ነገር እንዲሁ ሼሽኮ ስላለ። ሌላው የትላንቱ የጨዋታ ትዝብታችንን እንደው ማንሳት እንቀጥልና የሩበን አሞሪም አቀያየርም ትላንት ግር የሚያሳይ ነበር እውነት ለመናገር። አሰልጣኙ ዩናይትድ ቤት ውስጥ ብዙ የማጥቃት ባህሪ ያላቸው ተጫዋቾች እንደው ብዛች 10 ቁጥር ቦታ ላይ ለምሳሌ ሜሰን ማውንት አለ፣ ዘርኪዜ አለ። ትላንት ኮቢ ሜይኖ ቢገባም ብዙ ለዩናይትድ ለውጥ ያመጣል ብዬ አላስብም። ኦፍኮርስ ከቤንች ተነስቶ እንደዚሁ ዩናይትድ ውጤት ይዞ እንዲወጣ የሚያደርግ ተጫዋች አለ ብዬ አላስብም ነበር። ግን አሁን ቤንጃሚን ሼሽኮ ትላንት ተቀይሮ ቢሆን ኖሮ እንደው ጥቂት ደቂቃ ቢሆን አሰልጣኙ እንደው የቦታ ለውጥ አድርገው ወይ ለሜሰን ማውንት ወይ ደግሞ ለዘርኪዜ የመጫወቱን እድል ቢሰጧቸው ብለን እናስብ ነበር እንደዚህ። ምክንያቱም የቀየሯቸው 2 ቅያሬዎች በሙሉ ተከላካዮች መሆናቸው ነው ትልቁ ጥያቄ ከትላንቱ። አንዳንድ ጊዜ ቤስት ፐርፎርም ያደርጋሉ የምንላቸው ተጫዋቾች ወይ በአንድ ጨዋታ ላይ ቤስት ፐርፎርም አድርገው የመጡ ተጫዋቾች በሌላ በቀጣይ ጨዋታ ላይ ደግሞ ላይሳካላቸው ይችላል። ስለዚህ ግዴታ ሙሉ 90 ደቂቃ መጫወት ላይኖርባቸው ይችላል። ሩበን አሞሪም እንግዲህ ምን አስቦ እነኛን ለውጦች እንደፈጸመ አሰልጣኙ በደንብ አድርጎ ያውቃል። የማዝራዊና የዶርጉን ማለት ነው። እዚህ ጋር ካነሳ አይቀር እንደው ስለ ዲያጎ ዳሎ ይህን ተጫዋች እኔ በነገራችሁ ላይ የዳሎ አድናቂ አይደሉም። እኔ ከዚህ በፊትም ተናግሬያለሁ። ዳሎ አይመቸኝም እውነት ለመናገር እንደው ዩናይትድ የማጣት ካልሆነ በስተቀር በሱ ተማምኖ ዩናይትድ ጨዋታን አሸንፋለሁ ብሎ ማለት በጣም ከባድ ነው። እኔ የእሱ ተጫዋች ኳሊቲ ምን እንደሆነ እኔ ምንም አይገባኝም። እንደው የስኳር ተጫዋች ካልሆነ በስተቀር እዛ ቦታ ላይ ተጫዋች ያለው ለመናገር ካልሆነ በስተቀር ምንም አይነት አትሪቢሽን የለውም። ይሄ ልጅ ለቡድኑ የሚያበረክተው ተዋጽኦ የለም። በመከላከልም በሉት ከዚህ በፊት ስህተት እየሰራ ዋጋ አስከፍሎናል በደንብ በብሬንትፎርድ ጨዋታ ካስታወሳችሁ። በትላንትናውም ዕለት እንደዚሁ ሁለተኛው ጎል ሲቆጠር እሱ በተጫዋቹ አጠገብ ነበር፣ ግን ምንም ማድረግ አልቻለም። ዝም ብሎ ነው ያየው ማለት ነው። ፕላስቲሙ ሲያጠቃ ደግሞ ልጁ ይሮጣል፣ የሆነ ጥሩ ነገር የሚያደርግ ይመስላል፣ ፖዚሽኒንጉ በጣም አሪፍ ይመስላል፣ ግን ምንም ፕሮዳክት የለው። መጨረሻ ላይ የሚያደርጋቸውን ነገሮች ልጁ ደግሞ አያውቅም ማለት ነው። ይሄ ተጫዋች ወይ በዚህ ፉልባክ በግራ ቦታ ላይ ዩናይትድ እንደው እሱን ይዤ ወደ አውሮፓ መድረክ እበቃለሁ ብሎ ማሰብ በጣም በጣም ትልቅ የሆነ ስህተት ነው። እኔ ፖርቹጋላዊ የሆነ እንደው ፖርቹጋል ኮኔክሽን ስላለው ሩበን አሞሪም ይሄ ነገር አሳስቶት ተጫዋቹን በተደጋጋሚ የመሰለፍ ዕድል ይሰጠው ይሆን አላውቅም። እኔ ከዶርጉን ነው ማስቀድመው በነገራችሁ ላይ አሁን የግል ሀሳቤ ነው በነገራችሁ እና ዶርጉም የማይመቻቸው ቤተሰቦቻችን ትኖራላችሁ አውቃለሁ፣ ግን እኔ 10 እጥፍ ዶርጉ ይሻለኛል። ምክንያቱም ልጁ በራሱ አንዳንድ ጊዜ ወደፊት ሲሄድ የመጨረሻ ፕሮዳክቱ ጥሩ አይደለም። ዶርጉም በተመሳሳይ ግን የማጥቃት ፍሬት ያለው ልጅ ነው። ፓትሪክ ዶርጉ ሲገባ ሜዳ ላይ ይረብሻል፣ የተቃራኒ ቡድን ተጫዋቾችን ይረብሻል። ፕላስ በተደጋጋሚ እዛ ቦክስ ውስጥ የሚገባ ነው። አንዳንዴ ከአጥቂዎች በላይ የሚገባ ልጅ ነው ማለት ነው እና ከዲያጎ ዳሎ ተዋጽኦ ይልቅ ለእኔ 10 እጅ የዶርጉ መግባት መሰለፍ ይሻለኛል። ዶርጉ ለጥቃት ቢጋለጥም ዶርጉ የመጨረሻዎቹ እንዲሁ ፋይናል ፕሮዳክቶቹ የመጨረሻ ፓሶቹ እንዲሁ ጥሩ ባይሆኑ ለእኔ ግን የተሻለው ተጫዋች እሱ ነው። ግን ዩናይትድ እንደው በሁለቱም መቀጠል የለበትም። እዛ ቦታ ላይ ስመጥር በተለይ የሩበን አሞሪም ሲስተም እንዲሰራ እና በፉልባኮቹ ዩናይትድ እንደው በደንብ እንዲታገዝና ተጠቃሚ እንዲሆን በቀኙም ያስፈልጋል ባይነኝ፣ እኔ በግራውም ያስፈልጋል። ምክንያቱም አንዳንድ ጊዜ አማድ ዲያሎን ትላንት ተመልክታችኋል። እንደው እግረ መንገድ ላውረው እና አማድ ዲያሎ የመከላከል ሚና ልትሰጡት የሚገባ ተጫዋች እንዳልሆነ የትላንቱ ጨዋታ ምስክር ነው እና አሁን በተደጋጋሚ ይህን ተጫዋች እዛ ቦታ ላይ ሆን ተከላከል ብላችሁ የምታቆሙት ከሆነ ቲሞች በደንብ አድርገው ነው ያን ቦታ ኤክስፕሎይት የሚያደርጉት እና ብዙ ኳሶች በአማድ ቦታ ላይ በጭንቅላት እንዲቀጩ ሊጣሉ ይችላሉ። የመጨረሻ ውጤቱ ደግሞ ምን እንደሚሆን ይታወቃል። ምክንያቱም ከአማድ ጋር ተለጥፈው ይቆማሉ ትላልቅ ግዙፍ የሆኑ ቁመት ያላቸው ተጫዋቾች። ከዛ በኋላ ኳሱን በነፃነት የሚገጩበት እድል ይኖራል ማለት ነው እና ፍጹም አማድ ለመከላከል እዛ ጋር መቆም የለበትም። ግን ሚናው ነው ተከላከል አጥቃም የሚል የሆነ ስለሆነ የተሰጠው ሚና
ለመከላከል ሲል እዛ ቦታ ላይ ይቆማል ማለት ነው። እሱ ከቆመ ደግሞ ሌሎች ተጫዋቾች አማድ እዛ ጋር ቆሟል ብለው ስለሚያስቡ አለ ብለው ስለሚያስቡ የሚመጣውን አደጋ በጨዋታ እንቅስቃሴ ወቅት አይረዱትም። በቃ እዛ ጋር የቁጥር ብልጫ አሚን የቁጥር ተመጣጣኝነት መኖሩን ነው የሚሉት አማድ መኖሩ ግን ምን ሊፈጠር እንደሚችል በትላንት ጨዋታ ላይ ተመልክተናል ማለት ነው። እና አሁንም ሌሎች አሰልጣኞች አማድን ታርጌት አድርገው በአማድ በኩል ይሄ በተለይ በቆሙ ኳሶች፣ አየር ላይ የሚጣሉ ኳሶች በአይነት ነገር ላይ ሊጠቀሙብን ስለሚችሉ አማድን ከዛ ቦታ ላይ ማራቅ መቻል አለብን። ሌላ ቦታ ላይ ኮንሰንትሬት አድርገው ዩናይትድ ተከላካዮች ረጃጅሞቹ ሌላ ቦታ ላይ ሌሎች ተጫዋቾች ላይ ኦቨርሎድ ሆኖ ኮንሰንትሬት አድርገው እዚህ ጋር አማድን ደግሞ አንድ ለአንድ መተው ማለት ኢትዝ በቃ ቢግ ሪስኪ ማለት በጣም ትልቅ ሪስክ ነው። ስለዚህ እሱን ማራቅ ነው የሚሻለው፣ ራቅ ብሎ እንዲቆም ማድረግ ነው የተሻለ የሚሆነው ማለት ነው። እና ይሄን አማድ ታርጌት የማድረግ ነገር ቀጣይ ጨዋታዎችም ላይ እንዳይቀጥል መጠንቀቅ መቻል አለበት ሩበን አሞሪም መጠንቀቅ መቻል አለበት። እና ዩናይትድ የቱ ጋር እንደው መሻሻል እንዳለበት የትላንቱ ጨዋታ በደንብ ያሳያሉ። ዩናይትድ ገና ተገንብቶ ያላለቀ ቡድን መሆኑን በደንብ አድርገን ያየንበት ጨዋታ ነው ብዬ ነው እኔ በግሌ የምወስደው። ምክንያቱም የዩናይትድ ዊንግ ባኮች ብቻ አይደሉም አሁን ክፍተት ያለበት፣ በተለይ የግራው ክፍት ነው ሙሉ ለሙሉ ምንም ቲሙን እየረዳ አይደለም። እና በቀኝ በኩልም ደግሞ አንዳንድ ጊዜ አማድ ላይ እንደዚህ አይነት አድቫንቴጆችን ይወስዱብናል። ፕላስ ደግሞ ሁል ጊዜ የምናወራው እንደው ሰሞኑን ባገኘነው ድል ምክንያት እንደው 4 ጨዋታ አልተሸነፍንም፣ 3ቱን አሸንፈን 1 አቻ ስለወጣን የአማካይ ክፍሉ ነገርም እንዲሁ ተረስቷል። ትላንት በደንብ ነው አማካይ ክፍል ላይ ኖቲንግሃም ፎረስቶች የበለጡን ማለት ነው ቤተሰቦቻችን። እና የዩናይትድ አማካይ ክፍል እንዲሁም የሌፍት ዊንግ ባክ የዩናይትድ ክፍል ቀጣይ ጥር የዝውውር መስኮት ላይ በቀዳሚነት ትኩረት ሊሰጠው የሚገባ ጉዳይ እንደሆነ ከትላንቱ ጨዋታ እንደዚሁ መታዘብ ችለናል ማለት ነው ቤተሰቦቻችን። ዩናይትድ አሁንም በድሉ አሁንም ቢሆን ባለመሸነፉ ምክንያት የተሸፈነ ትልቅ የሆነ ቀዳዳ ነው፣ ትልቅ የሆነ ክፍተት ነው። ያንን ክፍተት ዩናይትድ በፍጥነት መሸፈን መቻል አለበት። አለበለዚያ ስለ ቶፕ ፎር ማሰብ በራሱ ከባድ እንደሆነ ነው ከትላንቱ ጨዋታ መረዳት እየቻለው ማለት ነው። ፎረስቶች ሞር ኢነርጂ ነበራቸው፣ ከዩናይትድ በላይ ሞር ረሃቡ ነበራቸው። ጨዋታውን ለማሸነፍ በጣም ተግተው ነው ሲጫወቱ ሲሰሩ የነበሩት ትላንትና የሚበዛባቸው ውጤት አይደለም ያገኙት አቻ መውጣት እንደው ከፎረስት ጎን ሆነን ስናስብ የሚገባቸው ነው። እንደው ስለ የዩናይትድ ስለምናወራ ዩናይትድ ደጋፊ እንደዚሁ ስለሆንን የዩናይትድን ትኩረት አድርገን ስለምናይ ነው እንጂ ዩናይትድ የፎረስትን ያህል ትላንት እንደው የፎረስትን ግማሽ ያህል ኢፈርት አሳይተው ቢሆን ኖሮ ሜንታሊቲ እንደው በዛ ደረጃ ለማሸነፍ ገብተው ቢሆን ኖሮ ሃንገሩ ቢኖራቸው ኖሮ ትላንት ውጤት ይዘው መውጣት ይችሉ ነበር እና ግን ያ እንዲሆን አልቻለም ማለት ነው። እና ቤተሰቦች እንደው በትላንቱ ጨዋታ ላይ እናንተ የራሳችሁ ሀሳብ ሊኖራችሁ ይችላል፣ የራሳችሁም እንደዚሁ ግምገማ ሊኖራችሁ ይችላል። ስህተት ነው ብላችሁ የምታስቡት ነገር ሊኖር ይችላል። ያንን ነገር በኮሜንት እንደምታስቀምጡ ተስፋ አደርጋለሁ። እኔ ያየሁት የታዘብኩት ነገር ግን ይሄ ነው። አጠቃላይ ኢንጀነራል ግን አሁን እኔ ስወስደው ቅድም እንደነገርኳችሁ መግቢያ ላይ መጥፎ የሚባል ውጤት አይደለም። በተለይ አምና ከነኚህ ካለፉት እንደው ከብራይተን ከሊቨርፑል እና ከፎረስት ጋር ከወሰድናቸው ነጥቦችና ዘንድሮ ከወሰድነው ነጥብ አንጻር የምናየው ከሆነ የዩናይትድን መሻሻል እዚህ ጋር መካድ አያስፈልግም እና ውጤቱ የሚያስለቅስ ውጤት አይደለም። እውነት ለመናገር የሚያኮራንም አይደለም። የትላንት ውጤት የሚያኮራን አይደለም። ምክንያቱም ዩናይትድ ነው ሁልጊዜም ቢሆን ዩናይትድ ሜዳ ላይ ሲገባ የምንጠብቀው ትልቅ ውጤት ነው። በተለይ እንኳን እንዲህ ተነሳስተን በሌላውም ጊዜ እየተሸነፍን በጣም አሳፋሪ የሆኑ ሽንፈቶች ሁሉ እየደረሱብን በቀጣይ ጨዋታ ዩናይትድ ያሸንፋል እያለን ነው የምንጠብቀው ማለት ነው። እንኳን አሁን በጥሩ ሞመንት ላይ ተገኝተን ማለት ነው። እና የአብዛኞቻችሁን ስሜት የጎዳ የሚመስለኝ ቤተሰቦች የሰሞኑ ጥሩ አቋም ይደገማል በሚል እንደው የጠበቅነው ነገር ነው። በትላንቱም ጨዋታ ዕለት ይሄ ውጤት በመከሰቱ እየጎዳን ያለ ነው። ከምንም በላይ ግን በ2 ደቂቃ ውስጥ 2 ጎል መቆጠሩ በጣም ያበሳጫሉ። እውነት ነው። እንደ ደጋፊም በጣም የሚያናድ ሚስቴክ ነው የሰራ ነው እና እንደው በተናደዱም እረዳችኋለሁ። ደግሞ በኋላ ከቀልባችሁ ሆናችሁ መለስ ብላችሁ ደግሞ ውጤቱን ስታስቡት ደግሞ የዩናይትድ የነበረበትን በተለይ ሁኔታ ስታስቡ ደግሞ ይህን ያህል ውጤቱ በጣም መጥፎ ውጤት ደግሞ አይደለም ብዬ ነው እኔ በግል የምወስደው ማለት ነው ቤተሰቦች። ምክንያቱም ትላንት
ለጥቂት ደቂቃዎችም ቢሆኑ ሁለተኛ ደረጃ ላይ ተቀምጠን ነበር። ሉክ አሁን የት ነው ያለነው ማለት ነው። የፕሪሚየር ሊጉ ፉክክር ምን ያህል እንትን እንዳለ ትላንት አሸንፈን ቢሆን ኖሮ ስቲል አሁንም ዛሬም ሁለተኛ ደረጃ ላይ እንቀመጥ ነበር ማለት ነው። እና በአንዴ ነው ወደ 8 ምናምን የወረድነው። ሲቲ አሁን ዛሬም ካሸነፈ ደግሞ ወደ ላይ ሲቲ ይወጣል፣ እኛ የምንወርድበት እድል አለ ማለት ነው። አያችሁ። ስለዚህ በአንድ ጊዜ 3 ነጥብ ባለማግኘታችን 2 ነጥብ በመጣላችን ምክንያት ከሁለተኛነት በአንዴ ነው ወደ 8 አካባቢ እንደዚህ የወረድነው ወይ 7 አካባቢ እንደዛ የሆነው ማለት ነው። እና በአንድ ጨዋታ ብዙ ነገር ይቀይራል። በአንድ ጨዋታ ነጥብ እንዲመጣል ማባከን፣ አንድም ነጥብ ይሁን ብቻ 2 ነጥብ ቢሆን ማባከን በኋላ ዋጋ እንደሚያስከፍል ከዚህ በላይ ማስረጃ የለም። እና ቲሙ በደንብ መሻሻል መቻል አለበት። አሁንም ቢሆን የቤት ስራዎች በቲሙ በሩበን አሞሪም መስራት ይጠበቃል። አሁንም ቢሆን ዩናይትድ የረሃብ የማሸነፍ ፍላጎት እና ካራክተር እያንዳንዱን ጨዋታ በተመሳሳይ መልኩ ትሪት የማድረግ ችግር ዩናይትድ እንዳለበት ተመልክተናል። በተመሳሳይ መልኩ ትልልቅ ጨዋታዎች ብቻ መኖር የለባቸውም ዩናይትድ እንዲያሸንፍ። ዩናይትድ ተጫዋቾች በተሻለ የማሸነፍ ረሃብ ሜዳ ውስጥ እንዲገቡ ግዴታ እነ ብራይተን አይነት ቲሞች መሆን የለባቸው፣ ወይ ደግሞ ግዴታ እነ ሊቨርፑል መሆን የለባቸው፣ ወይ ቼልሲ መሆን የለባቸው። ሁሉንም ወይ አርሰናል መሆን የለበትም። ሁሉንም ጨዋታዎች በተመሳሳይ የማሸነፍ ስለልቦና ትሪት ማድረግ መቻል አለብን። ትሪት ማድረግ መቻል አለብን። ሁሉንም ቲሞች እኩል ነው ማየት መቻል አለብን። ለሁሉም ቲሞች እኩል ሜንታሊ መዘጋጀት መቻል አለብን። ይሄን ማድረግ ስንችል ነው ለሁሉም ቲሞች እኩል የሆነ ቦታና ዝግጅት ሰጥተን ወደ ሜዳ ስንገባ እና ለመፋለም ሬዲ ስንሆን ተነሳሽነት ሲኖረን ነው ከሁሉም ጨዋታዎች ነጥብ የምንወስደው እንጂ እዚህ ጋር ሊቨርፑል ጋር ስንጫወት በጣም ሂዩሚሌት እንዲያደርገን በሚል ተጫዋቾች የተለየ ተነሳሽነት የሚይዙ ከሆነ እዚህ ጋር ስትመጡ ደግሞ ፎረስት ነው ወይ ደግሞ እዚህ ጋር ስትመጡ እንደ ወልቭስ ነው። ስለዚህ ተብሎ የሆነ ሃንገሩ ረሃባቸው እንዲሁ ቀንሶ የማሸነፍ ፍላጎታቸው የገርነሱ ቀንሶ እንደው እነኛን ቲሞች ደግሞ የሚገጥሙበት ነገር መቅረት መቻል አለበት። ይሄ አንዱ እኔ ከትላንቱ ጨዋታችን የታዘብነው ነው። ኦቨርኦል ግን ቸኩለናል። የዩናይትድ ደጋፊዎች እንደው ቲሙ በቃ ከዚህ በኋላ እንደው የማይሸነፍ ቲም አድርገን እንዲሁ ቆጥረነዋል። ግን እንደዚህ አይነት ውጤቶች ያጋጥማሉ። እንደውም ጥሩ ነው የትላንቱ ጨዋታ እኮ አማዲያችን የመሰለች ከምንም ተነስቶ ያስቆጠራት ጎል ነች ዩናይትድ 1 ነጥብ ይዞ እንዲወጣ ያደረገው እንጂ ሊሸነፍ ሁሉ ይችል ነበር። እና እንደዚህ አይነት ውጤቶች ከዚህም በኋላ ሊገጥሙን ይችላሉ። አንደኛ ፕሪሚየር ሊጉ አንፕሬዲክትብል ነው፣ ሊገመት አይችልም። ዩናይትድ ደግሞ አሁን የያዘው አቋም ኮንሲስተንሲ ያለው ቲም አይመስልም። እንደው 3 ጨዋታ አሸነፈ፣ ትላንት ደግሞ እንዲሁ አቻ ወጣ። ግን ማሸነፍ ይጠበቅበት ነበር እና ይህን ኮንሲስተንሲ ዩናይትድ እስኪያመጣ ድረስ እንደዚህ የትላንቱ አይነት ውጤቶች ከዚህ በኋላ መኖራቸው ማጋጠማቸው አይቀርም። ቀጣይ ከቶተንሃም ጋር ነው የምንጫወተው። ቶተንሃም በለንደን ደርቢ ደግሞ ትላንት ተሸንፏል በቼልሲ። ስለዚህ የቶተንሃሙም ጨዋታ እንደዚሁ ቀላል አይሆንም። ግን በቶተንሃሙ ጨዋታ ከትላንቱ የተሻለ የማሸነፍ ፍላጎትና ረሃብ ይዘን መሄድ አለብን ወደ ለንደን። ያንን የማናደርግ ከሆነ ሃንገሩ የማይኖር ከሆነ የማሸነፍ ፍላጎቱ ተነሳሽነቱ የማይኖር ከሆነ እንዲሁ የቶተንሃም ጨዋታ ውጤት እንዲሁ ሊያስከፋን ይችላል ማለት ነው። ኤኒዌይስ ግን ቶተንሃም ጨዋታ ዕለት ብዙ ነገር ተምረው ተጫዋቾቻችን ጨዋታውን ለማሸነፍ ወደ ሜዳ እንደሚገቡና የተሻለ ውጤት እንደሚያመጡ እኔ በግሌ ገምታለሁ። ቤተሰቦቻችን ብቻ ስለ ትላንት ነው ጨዋታ የታዘብኳቸው ነገሮች እነኚህ ናቸው። በትላንቱ ጨዋታ እንደው ለመናገር የመጨረሻ እንደው ተናግሬ ልውጣ ብዬ ኢሊየት አንደርሰን ምርጡ ተጫዋች ነበር አማካይ ክፍል ላይ እና ዩናይትድ ይህን ልጅ ለምን እንደሚፈልገው በደንብ ያሳየበት ጨዋታ ነበር ብዬ ነው እኔ በግሌም ባስበው። አስቡት እስኪ ኤሊየት አንደርሰን አሁን ትላንት በዩናይትድ ቲም ውስጥ ሆኖ ለዩናይትድ ቢጫወት ኖሮ ካሳሜሮ እና እሱ ምን ሊያደርጉ እንደሚችሉ እና 100 ታክል ሰክሰስ ነበረው ይሄ ተጫዋች። 15 ፓስ ነው ያደርገው በፋይናል ሰርድ ውስጥ 14 ቦል ሪከቨሪ ነበረው። እንደው እሱንም የገመገምንበት ነው ባለፈው ከብራይተን ጋር ስንጫወት ባሌባን ገምግመን፣ ትላንት ደግሞ ከኢሊየት አንደርሰን ጋር ተጫወትን። ከባሌባ የተሻለ በጣም ጥሩ ፐርፎርም ያደረገ ተጫዋች መሆኑን አይተን 3 ቻንስ ክሬት አድርጓል፣ 3 ፋውል አሸንፏል፣ 2 አቴምፕት የሆነ ቴኮን አድርጓል፣ 2 ሰክሰስፉል የሆነ ቴኮን አድርጓል። ስለዚህ ይሄ ልጅ ያጠቃል። እንደው ማጥቃት ካለበት ከቲሙ ጋር ቲሙን ለማጥቃት ሲረዳ በጣም ጥሩ ነው።
ቲሙ መከላከል ባለበት ጊዜም ለቲሙ ሲከላከል ይሄ ተጫዋች በጣም ጥሩ ነው ማለት ነው። ስለዚህ በሁለቱም በማጥቃቱም እንዲሁም በመከላከሉም ረገድ ኤሊዮት አንደርሰን ትላንት ጥሩ የተንቀሳቀሰበት ጨዋታ ነበር እና ዩናይትድ ይሄን ልጅ ለማስፈረም እንደው የተጠየቀው 120 ሚሊዮን ፓውንድን መክፈል አለበት ብዬ ባላምንም ግን ጥሩ የሆነ የዩናይትድ የአማካይ ክፍል አማራጭ ነው። እንደኔ ቤተሰቦች ትላንት ከታዘብኩት አንፃር እንደው እግረ መንገዴን ይሄን ልጥቀስ ብዬ ነው። ቤተሰቦች በቃ በጣም ብዙ አወራሁ። ያው የትላንቱ ጨዋታችንን ትዝብቶቻችንን እንዲሁ እንተንፍሰው ውስጣችን ከሚቀመጥ በሚል ነው የተገናኘነው። ነገ በአዳዲስ ጉዳዮች በሌሎች ነገሮች እንዲሁ አያይዘን እንመጣለን። እስከዛ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ሰላም እንድትሆኑ እንመኛለን። ባይ